ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምን ውላችኋል። ከብስራት የዩቲዩብ ቻናል መረጃዎቻችን አሁን ይጀምራሉ። መረጃዎቹን በማጋራት ቤዛቤት አራጌ አብራችኋለሁኝ። የምናስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። ከአስታማሚ ላይ ሞባይል የሰረቀው የሆስፒታል ጥበቃ በእስራት ተቀጥቷል። ተከሳሽ ለዓለም ታደገ የሞባይል ስርቆት ወንጀሉን የፈጸመው በኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 ልዩ ቦታው አለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ግቢ ውስጥ ነው። ተከሳሹ የሆስፒታሉ የጥበቃ ሰራተኛ ሲሆን የተሰጠውን ኃላፊነት ወደ ጎን በመተው ቤተሰብ እያስታመሙ የነበሩ አንድ የግል ተበዳይ ቴክኖ ስማርት ሞባይል ቻርጅ አድርገው በተኙበት አጋጣሚ ግለሰቡ ወደ ታካሚ ክፍል በመግባት ከቻርጅ ላይ ሞባይሉን ነቅሎ በመውሰድም የስርቆት ወንጀል መፈጸሙን በክፍለ ከተማው ፖሊስ ዋና መምሪያ የጅማ በር አካባቢ ፖሊስ መምሪያ አስታውቋል። ፖሊስም ተከሳሹን በቁጥጥር ስር ባዋለበት ወቅትም የተሰረቀው ሞባይል እጁ ላይ እንደተገኘና ሞባይል ውስጡ የነበሩ የግል ተበዳይን ሙሉ ፋይሎችን በማጥፋትም የራሱን ሲም ካርድ አስገብቶ ሞባይሉን ሲጠቀምበት እንደነበረም ተገልጿል። የተከሳሽን ጉዳይ የተመለከተው የፌዴራል መጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮ ምድብ ፈጣን ወንጀል ችሎት ጥፋተኝነቱን በሰው ማስረጃው ካረጋገጠ በኋላ ተከሳሹን ያስተምራል፣ ሌሎችንም ወንጀል ፈጻሚዎችን ያስጠነቅቃል በማለት በፈጸመው የስርቆት ወንጀል በ1 ዓመት ከ8 ወር እስራት እንዲቀጣ ውሳኔን አስተላልፎበታል። በወላይታ ሶዶ ከተማ የ14 ሰዎችን ኤቲኤም ካርድ የሰረቀው ግለሰብ በቁጥጥር ስር ውሏል። በወላይታ ሶዶ ከተማ የኤቲኤም ካርድ በመቀየር የማጭበርበር ወንጀል ለመፈጸም የሞከረው ግለሰብ በፖሊስ በቁጥጥር ስር መዋሉን የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን አስታውቋል። የኮሚሽኑ ሕዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለብስራት ራዲዮ እንደገለጹት በወላይታ ሶዶ ከተማ አንድ የባንክ ደንበኛ ከኤቲኤም ማሽን ገንዘብ ለማውጣት ሲሞክር ማሽኑ ችግር አጋጥሞት ነበረ። በወቅቱም በአቅራቢያው የነበረው ተጠርጣሪ ዳንኤል ደሳለኝ ካርዱን ስጠኝ በጸጉሬ ጠርጌ ሰጣለሁኝ በሚል የማታለያ ዘዴ ካርዱን ተቀብሎም ወስዷል። በሰዓቱም የሚስጥር ቁጥሩን ፒን ሲያስገባ በመመልከቱ ካርዱን ጠርጎ የመለሰ በማስመሰል ሌላ የተቀየረ የኤቲኤም ካርድ ሰጥቶ ዋናውን ካርድ ይዞ ለማምለጥ ሞክሯል። የደረሰውን ጥቆማ ተከትሎ ፖሊስም ባደረገው ፈጣን ክትትል ተጠርጣሪውን እጅ ከፍንጅ በመያዝም በቁጥጥር ስር አውሎታል። ፖሊስም የምርመራ መዝገቡን በማስፋት በፍርድ ቤት የተሰጠ የምርመራ ትዕዛዝ በተጠርጣሪው የተጎጂውን ካርድ ጨምሮ 14 የተለያዩ ሰዎች ኤቲኤም ካርዶችን ይዞ መገኘቱም ተገልጿል። ፖሊስም ማህበረሰቡ ከኤቲኤም ማሽኖች ገንዘብ በሚያወጣበት ጊዜ የሚስጥር ቁጥሩን ሌላ አካል እንዳያሳይ፣ በማሽኑ አጠቃቀም ላይ ችግር ካጋጠመው ከማያውቀው ሰው እርዳታ ከመጠየቅ ይልቅ የባንኩን ባለሙያዎችም ወይም የጥበቃ አካላትን ብቻ እንዲያነጋግርም አሳስቧል ስትል ሳምራይ ስዩም ዘግባለች። ወደ ባህር ማዶ መረጃዎቻችን ስንሻገር ቻይና $325 ሚሊዮን ጉቦ የተቀበሉትን የመንግስት ባለስልጣን በሞት እንዲቀጡ ወስናለች። በምስራቅ ቻይና የሚገኝ አንድ ፍርድ ቤት ለ30 ዓመታት ከ2.2 ቢሊዮን ዩዋን ወይም ደግሞ 325 ሚሊዮን የአሜሪካን ዶላር በላይ ጉቦ የወሰዱ የቀድሞ የከተማው ባለስልጣን በሞት ፍርድ እንዲቀጡም ወስኖባቸዋል። ከ1993 እስከ 2023 በናንጂንግ ከተማ በተለያዩ የኃላፊነት ቦታዎች ላይ ያገለገሉት ያንግ ሊዩን በማጭበርበር ስልጣን ለአላግባብ በመጠቀምና ገንዘብ በማዘዋወር ወንጀል ጥፋተኛ ሆነው ተገኝተዋል። የ69 ዓመቱ አዛውንትም ገንዘብና ውድ ንብረቶችን በመቀበል ባለሀብቶች የምህንድስና ኮንትራቶችን የመሬት ዝውውርንና የፋይናንስ እንዲያገኙም ለመርዳት መስራታቸውን የመንግስት ሚዲያዎችም ዘግበዋል። ያንግ ላይ ምርመራ የተደረገው ፕሬዚዳንት ዢ ጂንፒንግ በወታደራዊና ከፍተኛ ደረጃ ባላቸው የባንክ ዘርፎች ላይ ባስጀመሩት የጸረ ሙስና ዘመቻም አካል ነው። በናንጂንግ አብዛኛውን የስራ ዘመናቸውን ያሳለፉት ያንግ እጅግ ከባድ ወንጀሎችን ፈጽመዋል። ይህ ድርጊታቸው በመንግስትና በህዝቡ ጥቅም ላይ እጅግ ከባድ ኪሳራን አስከትሏል ሲል በቻንግዙ ከተማ የሚገኝ ፍርድ ቤት አስታውቋል። የኻሜኔ ገዳዮች ላይ የበቀል እርምጃ እንዲወሰድ ኢራናውያን ጠየቁ። የኢራን የቀድሞ ጠቅላይ መሪ አያቶላ አሊ ኻሜኔ የቀብር ስነ ስርዓት በርካቶች በቴህራን ታድመዋል። በመዲናዋ የሚካሄደው የ3 ቀናት ህዝባዊ ሀዘን በኢማን ሁሴን አደባባይ ተነስቶ በአዚድ አደባባይ አድርጎ በማዕከላዊ ቴህራንም አከናውኗል። የኢራን መገናኛ ብዙሃን እንደዘገቡትም በሚሊዮኖች የሚቆጠሩ ሀዘንተኞች የሀገሪቱን አውራ ጎዳናዎችን ሞልተዋል። የኢራንን ሰንደቅ ዓላማ እንዲሁም ደግሞ በቀልን የሚወክለውን ቀይ ጨርቅን አውለብልበዋል። መነሳት አለብን እያሉ ድምጻቸውንም ያስተጋቡም ነበረ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እናም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲገደሉ በአደባባይም ተጠይቋል። የትራምፕ ፎቶ የሚታይባቸው ቢልቦርዶች ላይ ድንጋይ የሚወረውሩ ሀዘንተኞችም ታይተዋል። አሜሪካ አባታችንን ገድላለች አንለቃችሁም የሚለው ከመፈክሮቹም አንዱ ነው። የ22 ዓመቷ የዩኒቨርሲቲ ተማሪ ማህላይካ ኖሪን እዚህ የተገኘሁት በክብርና በኩራት ነው። ምን ያህል እንደምንወዳቸውና ለህዝቡ ለኢስላሚክ ሪፐብሊኩ እንዲሁም ደግሞ ለስርዓቱ ምን ያህል ታማኝ እንደሆንን ለማሳየት ነው ስትል ለኤኤፍፒ ተናግራለች። ፕሬዚዳንት ማሱድ ፔዚሽኪያን በኤክስ ገጻቸው ላይ ካሜኔ ለመላው ኢራናውያን ያስተማሩት የሀገሪቱ ትልቅ ሀብት ህዝቡና አንድነት መሆኑ ነው ብለዋል።
ኢራናውያን የሀገሪቱ ክብር እድገትና ታላቅነት ያስቀጥላሉ ሲሉም ገልጸዋል። ክቡራትና ክቡራን ከብስራት የዩቲዩብ ቻናል መረጃዎቻችን እነኚህ ነበሩ። መረጃዎችን በማጋራት ቤዛቤት አራጌ አብሬያችሁ ነበርኩኝ። ፈጣን መረጃዎችን ለማግኘት የብስራት የዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ውሎ